ሰላም ጤና ይስጥልኝ የቻናላችን ውድና የተከበራችሁ የስፖርት ቤተሰቦች እንኳን ወደ ዕለቱ ልዩ የስፖርት መረጃና ታክቲካዊ ትንተና ፕሮግራማችን በሰላም መጣችሁ። ዛሬ በለንደንና በማንቸስተር ከተሞች እግር ኳሳዊ የመሬት መንቀጥቀጥ ተከስቷል ማለት ይቻላል። በዛሬው ዕለት ሙሉ ትኩረታችንን የምናደርገው በዓለም ላይ ግዙፍ ደጋፊና ስም ባላቸው ሶስቱ የእንግሊዝ ክለቦች ማለትም በማንቸስተር ዩናይትድ፣ በማንቸስተር ሲቲ እና በአርሰናል ላይ ብቻ ያተኮረ ይሆናል። ማንቸስተር ዩናይትድ የመሃል ሜዳውን ክፍል ፍጹም የማይበገር ለማድረግ የጀመረውን የ50 ሚሊዮን ዩሮ የተቆረጠበት ድርድር፣ ማንቸስተር ሲቲ አርሰናልን አስደንግጦ የፈጸመው ይፋው የዝውውር ጠለፋና መድፈኞቹ አርሰናል ለዚህ ምላሽ ለመስጠት በሚስጥር እያዘጋጁ ስላለው አዲስ የታክቲክና የዝውውር ስልት እጅግ ዝርዝር መረጃዎችን ይዘንላችሁ ቀርበናል። ይህ ቪዲዮ እስከ መጨረሻው ድረስ የእነዚህን ሶስት ክለቦች ወቅታዊ ትኩስ መረጃዎችን በጥልቀት የያዘ በመሆኑ እስከ ፍጻሜው አብራችሁን እንድትቆዩ እጋብዛችኋለሁ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ በማድረግ ድጋፋችሁንም አሳዩን። ወደ መጀመሪያውና ወደ ማንቸስተር ዩናይትድ ሰበር መረጃ እናልፋለን። እንግዲህ ፕሮግራማችንን የምንጀምረው በኦልድ ትራፎርድ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የመሃል ሜዳ ክፍሉን ይበልጥ ጥንካሬ ለመስጠት እና የወደፊት ስብስቡን ለመገንባት በዝውውር ገበያው ላይ ትልቅ ቦምብ ጥሏል። በታዋቂዎቹ የጣሊያንና የእንግሊዝ የስፖርት ጋዜጦች ጋዜጣ ዴሎ ስፖርትና ስፖርት ዊትነስ ይፋ በተደረገው ሰበር መረጃ መሰረት ማንቸስተር ዩናይትድ በእነዚህ ላለፉት ጥቂት ሰዓታት ውስጥ የሮማውን ድንቅ አማካይ ማኖ ኮኔ ወኪሎችን በይፋ አነጋግሯል። የ25 ዓመቱ ፈረንሳዊ አማካይ ማኖ ኮኔ በጣሊያኑ ክለብ ሮማ ቤት እያሳየ ያለው አስደናቂ ብቃት ኳስን የማጥፋት ወይም ከተቃራኒ ቡድን የማባከንና የማሰራጨትና የአካል ብቃት ጥንካሬው የዩናይትድን ቦርድ ቀልብ መግዛት ችሏል። ዩናይትድ ለተጫዋቹ ይፋዊ ጥያቄ ለማቅረብ የመጨረሻ ዝግጅቱን እያጠናቀቀ ቢሆንም የጣሊያኑ ክለብ ሮማ ግን በጣም ግትር አቋም ይዟል። ሮማ ከ50 ሚሊዮን ዩሮ በታች የሚቀርብ ማንኛውም አይነት የዝውውር ጥያቄ እንደማይቀበልና ውድቅ እንደሚያደርግ ለዩናይትድ አስተዳዳሪዎች በግልጽ አሳውቋል። ይህ ማለት ዩናይትድ ተጫዋቹን ለማግኘት የግድ ካዝናውን መክፈት ይኖርበታል ማለት ነው። ማኑ ኮኔ ለዩናይትድ የመሃል ሜዳ የሚያስፈልገው አይነት ተጫዋች ነው ብላችሁ ታስባላችሁ? ካዝሜሮን ይተካል ብላችሁም ትገምታላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ነገር ግን የዩናይትድ እቅድ እዚህ ላይ ብቻ አያበቃም። ታዋቂው ብራዚል መገናኛ ብዙሃን ጄ ጎልቦ ይፋ እንዳደረገው አዲስ መረጃ ከሆነ ማንቸስተር ዩናይትድ ከወልቭስ አምፕተም ወይም ከወልቭስ የብራዚላዊን ጠንካራ አማካይ ጆዋ ጎሜዝን ለማስፈረም ከፍተኛ ፍላጎት አሳይቷል። ጆዋ ጎሜዝ በፕሪሚየር ሊጉ ባለው ልምድና በመሃል ሜዳ ላይ በሚያሳየው ታጋይነት የሚታወቅ በመሆኑ ለዩናይትድ የመሃል ሜዳ ፈጣን መፍትሄ ሊሆን እንደሚችልም ይታመናል። ክለቡ ከሁለቱ ተጫዋቾች አንዱን ወይም ሁለቱንም ለማምጣት የሚያደርገው ጥረት በኦልድ ትራፎርድ ቤት አዲስ የአማካይ ክፍል አብዮት ሊቀሰቀስ ይችላል። እናንተስ በማንቸስተር ዩናይትድ ቦርድ ውሳኔ ተስማማላችሁ? ኮኔ ወይስ ጎሜዝ ለዩናይትድ ይበልጥ ጠቃሚ ነው? አስተያየታችሁን ኮሜንት ላይ ያስፍሩልኝ። ወደ ሌላኛው የማንቸስተር ክለብ ወደ ማንቸስተር ሲቲ ስንሻገር ደግሞ ክለቡ ምንም አይነት መላምት ሳይሆን ሙሉ በሙሉ ይፋዊ ወይም ኦፊሻሊ የሆነ ዝውውር ማጠናቀቁን አረጋግጧል። ማንቸስተር ሲቲ ወጣቱና እጅግ ተስፋ ሰጪውን ኮከብ ጀርሚ ሞንጋን በ5 ዓመት ውል ከሌስተር ሲቲ ማስፈረሙ በይፋ አውጇል። ይህ ዝውውር በተለይ ለአርሰናል ደጋፊዎች ትልቅ አስደንጋጭ መረጃም ነበር። ምክንያቱም መድፈኞቹ ይህንን ወጣት ለማስፈረም ለረጅም ጊዜ ሲከታተሉትና ንግግር ሲያደርጉ የነበረ ቢሆንም ማንቸስተር ሲቲ ግን በስተመጨረሻ ፈጣንና ስልታዊ በሆነ መንገድ ዝውውሩን በመጥለፍ ተጫዋቹን የግሉ ማድረግ ችሏል። ጀርሚ ሞንጋ በሌስተር ሲቲ ቤት በነበረበት ቆይታ በክንፍ መስመር ላይ ያለው ፍጥነት፣ ተከላካዮችን የማለፍ ብቃትና የጎል ዕድሎችን የመፍጠር ችሎታው በማንቸስተር ሲቲ ዘንድ ትልቅ አድናቆት ተችሮታል። ይህ የ5 ዓመት ረጅም ጊዜ ውል ሲቲ ለወደፊት መስመር ግንባታ ምን ያህል በትኩረት እየሰራ መሆኑን ያሳያል። አዲሱ አሰልጣኛቸውም ኢንዞ ማሬስካ ወጣቱ ሞንጋን ወደ መጀመሪያው ተሰላፊነት ለማምጣትና በክንፍ መስመር ላይ ያለውን አማራጭ ለማስፋት የተጠቀመበት ስልት የሲቲን የዝውውር የበላይነት በድጋሚ ያሳየም ሆኗል። ሞንጋ በማን ሲቲ ስብስብ ውስጥ ምን ያህል የመጫወት እድል ያገኛል፣ በአዲሱ አሰልጣኝ ኢንዞ ማሬስካ ጋር በፍጥነት ይላመዳል የሚለውን በጉጉት የሚጠበቅ ጉዳይም አድርጎታል።
አሁን ደግሞ ወደ መድፈኞቹ አርሰናል እንለፍ። አርሰናል በጀርሚ ሞንጋ ዝውውር በማንቸስተር ሲቲ ቢቀደምም አሰልጣኝ ሚካኤል አርቴታና የክለቡ የዝውውር ቦርድ ግን እጃቸውን አጣጥፎ አልተቀመጡም። አርሰናል በዚህ ክረምት የዝውውር መስኮት ስብስቡን ይበልጥ ጠንካራና ለዋንጫ የሚፎካከር ለማድረግ ፍጹም አዲስና ሚስጥራዊ የዝውውር ስልቶችን እያጠናም ይገኛል። ከለንደን የተሰሙ የውስጥ መረጃዎች እንደሚያመለክቱት አርሰናል በተለይም የመሃል ሜዳውን ፈጣሪና ጥንካሬ ለመጨመር እንዲሁም የተከላካይ ክፍሉን ጥልቀት ለመጨመር ከተለያዩ ታላላቅ ተጫዋቾች ወኪሎች ጋር በቅርብ ርቀት ንግግሮችን በማድረግ ላይ ናቸው። አርቴታ ባለፈው ውድድር ዘመን የታዩትን ክፍተቶች ሙሉ በሙሉ ለመድፈን ከፍተኛ ጥረት ያላቸውን ተጫዋቾች ብቻ ለማስፈረም ቆርጦም ተነስቷል። የሞንጋ በሲቲ መፈረም ለአርሰናል ትልቅ ትምህርት የሰጠ በመሆኑ አሁን ላይ ክለቡ ይፋዊ ጥያቄዎችን ከማቅረቡ በፊት ድርድሮችን በሚስጥር ለመጨረስ እየሰራ መሆኑን ታውቋል። የአርሰናል አዲስ የዝውውር ኢላማዎች እነማን ሊሆኑ እንደሚችሉና በሚቀጥሉት ጥቂት ቀናት ውስጥ ምን አይነት አስገራሚ ጥያቄዎችን ሊያቀርቡ እንደሚችሉ በቅርበት የምንከታተል ይሆናል። የመድፈኞቹ ደጋፊዎች ቡድናችሁ በአስቸኳይ በየትኛው ቦታ ላይ ተጫዋች ማስፈረም አለበት ትላላችሁ? አርሰናል ሲቲን ለመበቀል ምን ማድረግ ይኖርበታል? ውድ የቻናላችን ቤተሰቦች የዛሬው በማንቸስተር ዩናይትድ በማንቸስተር ሲቲ እና በአርሰናል ላይ ብቻ የተኮረው ልዩ መረጃ እና ታክቲካዊ ትንታኔያችን ይህንን ይመስል ነበር። ማንቸስተር ዩናይትድ ማኖ ኮኔን በ50 ሚሊዮን ዩሮ ማስፈረም አለበት ወይስ ጆዋው ጎሜዝን የተሻለ ምርጫ ነው? ማን ሲቲስ በአርሰናል ላይ የፈጸመው የሞንጋ ጠለፋ በፕሪሚየር ሊጉ ፉክክር ላይ ምን ለውጥ ያመጣል? አርሰናልስ በሚቀጥሉት ቀናት ምን አይነት አስደናቂ ምላሽ ይሰጥ ይሆን? የእናንተን ውድና የተከበረ አስተያየት ከታች በኮሜንት መስጫው ላይ በሰፊው ጻፉልኝ። እያንዳንዱን ኮሜንት በግልጽ አነባለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ጓደኞቻችሁ ሼር ማድረጋችሁን እና አዳዲስ መረጃዎች በየቀኑ እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን እንዳትረሱ። በቀጣይ ጨዋታዎችና ትኩስ መረጃዎች ዳግም እስከምንገናኝ ሰላም ጤና ለእናንተ ይሁን። መልካም ጊዜ